አንቺ በፎቶ ራስሽ መሳተሽ ከፎቶ ጀርባ የሆነ ነገር እንዳለ ያሰጋል። ምንድነው ማይሆን ነገር የምታረጉት? አይ እንደዛ ሳይሆን እና ታዲያ እንዴት ነው? ማንም ቢሆን እኮ የሚጠራጠረው ነገር ነው። እንግዲህ እድል ክፍለ ሀገር ናት፣ እኔ ደግሞ አዲስ አበባ ነው የኖርኩት። የት እንተዋወቃለን ብለህ ነው? ሳስበው ግን እንዴት እንደደረጃ ትሆን አይመስለኝም። ጓደኛዬ ቤት ያስገባሽ እኛ ቤት ከሚከፍልሽ 3 እጥፍ ይከፍልሻል። አመሰግናለሁ። ቆይ ስራ አይደል የምትፈልጊው? እና ይሄ ስራ አይደለም እንዴ? አንቺ ከኛ ቤት ስመናለሽ የተሻለ ከተገኘ አትሄጂም? አሁን ሰው ቤት ማለት እዚህ ቤት ያለሁት ለማን ስል አሁን የሞተችው ልጅ መሰለሽ ስትልሽ የለቤት ትስምሻል እንጂ ለምን መቃብር በሄድሽ በደንብ ወቀስሽ ወጣልሽ። መስራት የዛን ቀን የሆነውን ነገር አላስታውስም። ወጣ መቅረቷ ነው እንደዚህ አንገበገበኝ። እነኚህ በስነ ስርዓት ደግመሽ ስታውጪና ስታለቅሽ ወጣልሽ። እሺ ጥሩ ሀሳብ ነው። ቆይ ሮማን ትምጣ። እስካሁን እንዴት አላሰብኩትም? በሚቀበልሽ ግን ደግሞ ከዚህ በላይ ሀዘን ይበቃሻል ማለት ነው። ምክንያቱም ራስሽን መጓዝ ነው። ልብስሽን ስትነቂ ልጅሽ ታውቃለሽ። አሁን ልብስሽን ሲጸዳ አታጠብ። ቅድም ልብስሽን ማጠብ ሳውጣ አታርጊ። ብሽቅ ያቺ ልጅ ራሷ ነች የእናቴ ፎቶ አሳየች። ቀጥ ብላ እናቷ ቤት የገባችው ጀርባዋ ላይ ያለው ሽታ፣ መልኳ፣ ሁሉ ነገሯ ደግሞ የእናቷ ፎቶ ስታሳየኝ ራሷ ለእናትየው ነው የሰጠኋት ልጅ ነች። አዎ እንዲህ እኮ ነች። እድል ራሷ አመለጠው ታዲያ እዚህ አይደለም እንዴ? አዎ እዚህ አይደለም። ወይኔ ልፋቴ በቃ መሞት ነው ያለብኝ። ካልሆነ በቃ አለቀልኝ። ማሚ ዲሊ ወደ ቤት ተሻሽራለ እማምኖሽ ነው። ምንም አልኩ አላየሁትም ነበር እኮ ይሄ አይነት የተፈጠረው ነው ማለት አይደል? አረ ማሚ አትሰብርም እኮ ማሚ ማሚ አትበይኝ። ቢሰበር ሲል ልጅ ፍሬ እኔ ከዚህ ፍሬ የተሻለ ቦታ የለኝም ማለት ነው? አዎ የለሽም። ውደት ነው በቃ አለቀልኝ። አበቃልኝ። ቪኒ ሮማንን ተከታተላት። እየተከታተላት ሄዶ አባባ ጋር እንግዲህ ባለፈው ስትመላለስባቸው የነበረችው ወይም ደግሞ የአባባን ባለቤት አስገኙት ሰውዬ ጋር ሄዳ ያቺ ልጅ እኮ ያችሁ ናት የእናቷን ፎቶ አሳየችኝ ስትልም ቪኒ እንግዲህ የሮማንን የሆነ ነገርማ አለ ከእድል ጋር የሆነ ነገር አላችሁ በምክንያት ያለ ምክንያት አልጠመድሻትም። ምክንያቱም የእናቷን ፎቶ ስታሳይሽ እንዴት ፌንት ልትበይ ቻልሽ? ስለዚህ የሆነ ነገርማ አለ ይላታል። ሲላትም እንዴት እንደዚህ ትላለህ? እድል ያደገችው ገጠር፣ እኔ ደግሞ ያደግኩት አዲስ አበባ ነው። ምን ሊኖረን ይችላል? እንዴት ላቃት እችላለሁ? ስትለውም ነበር። ታዲያ ፎቶውን ስታሳያት እንዴት ራሷን ልትችል ቻለች? ራሷን ልስት እንዴት ቻለች? ስለዚህ ሮማን ራሷን የሳተችው እድልን የሆነ ቦታ ታውቃታለች። ስለዚህ እድልን እና ታውቃታለች የሆነ ነገር አለ በማለትም እንግዲህ ሮማንን ተከታትሏታ ማለት ነው። ታዲያ ሮማን እንግዲህ እድልና የአባባን ባለቤት ያስገኘችው ሰውዬ ጋር አቶ መኮንን ጋር እንግዲህ ሄዳለች ማለት ነው። ታዲያ ሄዳም ያች ልጅ እኮ ራሷ ናት ስላለች ራሷ ናት ማለት እንዴት አወቅሽ ሲላትም ያወቅኩትማ ጀርባ ላይ ባለው ሽታና እንደገና ደግሞ ንግግሯም ሁላ ሁኔታዋም ራሷ ናት፣ ፎቶዋን ማይቼ ራሷ ናት ትላለች ማለት ነው። ታዲያ እኔ አሁን ይህንን እንዴት ነው ማደርገውም ብላም እያለች እንግዲህ ተዋረድኩ፣ ስለዚህ ተዋርጃለሁ እያለችም እየጮች እያለች ቢኒ ተከታትሏት እንግዲህ ያገኘቻቸውን ሰውዬ አግኝቶ አውርቷቸው ማለት ነው። ምክንያቱም ቢኒ እንግዲህ እኚህ ሰውዬ ይነግሩታል ፊት ለፊት ማለት ሳይሆን ነገር ግን ለሌላ ቀን ሊቀጥሩት ይችላሉ ማለት ነው። ምክንያቱም የእድል ቤተሰብ ይሁን የእድል ሰው ይሁን አይሁን ስለማያውቅ እንግዲህ ዝም ብለው አይነግሩትም ማለት ነው። ምናልባት ሊቀጥሩት ይችላሉ። ታዲያ እንግዲህ እድልም ማታ ማታ ሁሌም ከቤኒ ጋር ወጣ ብለው በረንዳ ላይ ስለሚያወሩ እድል እንግዲህ ጠፍቶባት ሲሆን ዛሬ የት ውለህ ነበር በማለትም ትጠይቀዋለች ማለት ነው። ታዲያ እድልን ስትጠይቀው ምክንያቱም ያንን ሰውዬ መልካቸውን እንደዚህ አይነት ሰውዬ ጋር ሮማን ከሄዳ እዛ አየኋት ምናምን ብሎ ሊነግራት ይችላል። ያን ጊዜ ምናልባት እድል ሊገለጽላትና ልታስታውስ ትችላለች ማለት ነው። ምክንያቱም እኝን ሰውዬ ቤተሰቦችን አፋልጉኝ እያለች እንግዲህ እድል አንድ ሁለቴ ስትጠይቃቸው ነበር ማለት ነው። ታዲያ አንዳንድ ነገር ነግረዋትም ስለነበረ አሁን ደግሞ ሮማን እዛ ሄዳለች ብሎ ቪኒ ሲነግራት ማለት ነው። ስለዚህ ያን ጊዜ የሆነ ነገር ትጠራጠራለች ማለት ነው። ያን ጊዜ ምናልባት ትንሽ ልታስታውስ ትችላለች ማለት ነው። ታዲያ ወይዘሮ ገነትም የሞተችው ልጅ ሁለ ነገሯ ስትቆጣም ሁለ ነገሯም የሞተችው ልጅን ይመስላል ብሌንን። ስለዚህ እያለች እንግዲህ ፎቶ እንኳን በፍሬን ይዛ እንግዲህ የማብላ ሰላም ስትላት የምታሳድጋ ልጅ ፍሬሙ ይወድቃል ማለት ነው። ፍሬሙ ሲወድቅ እንኳን እንዴት ትጥያለሽ ብላ በጥፊ መታታለች ማለት ነው። ከእኔንና ፍሬሙን አስበልሽ ስትላት አዎ ይበልጥብኛልም ስትላት ነበር ማለት ነው። ታዲያ እድልም በሌላ በኩል ለምን የተቀበረችበት ቦታ ሄደሽ ስቅስቅ ብለሽ አልቅሰሽ አይወጣልሽም፣ ሁሌ ያዘን በውስጥሽ አታብሰልስለኝ፣ አልቅሰሽ ይውጣልሽ ስትልም ነበር። ታዲያ እንዴት ይሄን ነገር አላዞርኩትም፣ ነገር ግን ቆይ ሮማን ትምጣና ተስቷ ጋር ሄዳለሁ ስትልም ነበር ማለት ነው። እንግዲህ ምናልባት እድል እናቷ ገነት እንደሆነች ልታቅ ትችላለች ማለት ነው። ምክንያቱም ሮማን ይህ ሚስጥሯ ተተጋለጠባት ከባድ ነው የሚሆነው ማለት ነው። ምክንያቱም እድል እንዳትገኝ ብዙ ነገር ስታደርግ የነበረችው እንግዲህ የእሷ ልጅ እዚህ በማደጓ አምጥታ የእሷ ልጅ እንዲወርሳት ነበር ማለት ነው ወይዘሮ ገነትን። ስለዚህ እድል ግን ሰተት ብላ እናቷ ቤት ነው እየመጣችው ስትልም ነበር ማለት ነው። እንግዲህ አቶ መኮንን እንዴት አውቅ ሲሏትም ማናት እድልና ሲሏትም አዎ አውቀዋታል እድል ነው አፋ ምልጦት ተናገሩ።
ስለዚህ እድል ማለት እናቷ ቤት ሰተት ብላ ነው የገባችው ትላለች ማለት ነው። ስለዚህ እድልን ማንኛቸውም ሮማን ሆኖ ማንም ከዛ ቤት እንዳያስወጣት ገነት አስጠንቅቃቸዋለች ማለት ነው። ስለዚህ ያላቸው አማራጭ ምንድን ነው? ምናልባት ተባብረው እንግዲህ ሮማን ልታደርግ የምትችለው በመልካም ነገር ቀርባ እንግዲህ እድልን መጉዳት ወይም ደግሞ እድልን ሰነድራሿ ማጥፋት ይሆናል ማለት ነው። አለበለዚያ እድል ከዛ ቤት እንዳትወጣ ካስፈለገም እንግዲህ ሰራተኛ ካስፈለገም ለስራው ሰራተኛ እንቀጥራለን እንጂ አንቺ ከዚህ ቤት መውጣት የለብሽም ስላለቻት ማንም ሰው ደግሞ እድልን ማስወጣት እንደማይችል ስለተነገራቸው ያላቸው አማራጭ አንድና አንድ ነው ማለት ነው። ምናልባት ለስልሰው ቀርቦ መልካም ሰው በመምሰል የሆነ ነገር ሰጥተው እሷን ድራሽ አባቷ እንዲጠፋ ሊያደርጉ ይችላሉ እንጂ ሌላ አማራጭ የላቸውም ማለት ነው። ምክንያቱም ከዛ ቤት እድል አትወጣም ማለት ነው። እድል ከዛ ቤት ከቆየችና ካልወጣች ደግሞ እናትና ልጅ ይተዋወቃሉ ማለት ነው። እናትና ልጅ ሲተዋወቁ ደግሞ ሮማንያን ጊዜ የት ነው መግቢያዋ? ስለዚህ አንደኛ ከልጇም ከእህቷም ስለምትቆራረጥ የምታደርገው እድልን ማጥፋት ይሆናል ማለት ነው። እንግዲህ ቪኒ የእውነት ሮማን ተከታትሎ እንግዲህ ለእድል ሲያስረዳት እስከ መጨረሻው ድረስ ይህን ነገር ተከታትሎ አጣርቶ ቪኒ በጣም ጥርጣሬ ስላደረበት እስከ መጨረሻው ድረስ ያጣራና መጨረሻ ላይ ምናልባት ትሁትን አመላልሰው ከዚህ በፊት እንደነበረው ሊነግሩት ይችላሉ ማለት ነው። መጨረሻ ላይ ሲነግሩት እንግዲህ የእድል እናት ገነት እንደሆነች ወይ ይታወቅና እድል እንግዲህ ፍቅረኛው ሳትሆን ያክስቱ ልጅ እንደሆነች የሱም እናት ደግሞ ሮማን እንደሆነች ይጋለጣል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ለዛሬ እዚህ ላይ ካልኳችሁ